እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም በአንተ በኩል ይሰማኝ ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ የያዙት ወርቅ ከመዳብ ይቆጥራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ፣ ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ፣ አይዞህ ከአብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም በአንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ፣ አሁን ይኸውልሽ ህይወትን መኖር ይችላል። ከዛ በኋላ አመኝ እንኳን አሁን ይቅርታ አንቀበል ምን እንዲያደርግልሽ ነው የምትፈልጊው? የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ እኖራለሁ። ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድም እሱ ማግኘት አልፈልግም፣ ይበቃኛል። አሬ እርሚ ፕሊዝ በእናትሽ እዚህ ድረስ መተሽ ከቻልክ ደግሞ አትደውልልኝ፣ እሄዳለሁ። አብርሃም በእናትሽ እርሚ እሺ ልቀብት ምን ይልሻል እስኪ ውዴ የታዘበኝ ነገሮች ወደ ጋር ለሚያደርጉት በቃ ነገ ደግሞ ወደህ እንደምታደርገው በጣም እርግጠኛ ነኝ ነው። ሄርሚ በእናትሽ በቃ ተስፋ ቆርጫለሁ እኔ አብርሃም፣ በእናትህ እንዴ እኔ ባንተ ሁሌ ተስፋ ማልቆርጥ ልቤንም ስለምታውቀው ነው። ዛሬ ባስከፋት ነገ ተመልሼ ይቅርታ ብጠይቃት አንድ ይቅርታ ለሷ በቂ ነው ብለህ ስለምታስብ ነው በደንብ ነው። በቃ ልቀቀኝ እንጂ ልቀቀኝ። አሁን ይቅርታውን ተቀበይ ውስጥ ሄርሚ በእናትሽ። እኔ እንደዚህ ይቅርታ እንድጠይቀኝ አልፈልግም። ከዛ ባለፈ ደግሞ በቂ ነው በቃ። ቴሌግራም ላይ የደወልክልኝም ለእኔ በቂ ነው፣ አያስፈልግም። ካሜራ ይዛችሁ መጣችሁ እኔ እንደዚህ አትበሉኝ። ስለዚህ አሁን መጀመሪያ ይኸውልሽ እስቲ ተረጋጊ። ስሜት ውስጥ ሆነህ እኔ አንተን ማወቅም አልፈልግም፣ መግባባትም አልፈልግም። በጣም ብዙ መስመሮችን አልፌ ወንድ ልጅ ማድረግ ያለበትን ነገር እኔ እንደ ሴት ሆኜ አንተ አልገባህም። ኖ አይቻለሁ፣ ይኸውልሽ ሁሉም ነገር ተረድቻለሁ። በቃ የከፈልሽው መስዋዕትነት እንዳለ ሆኖ ኖ መስዋዕትነቱን ብቻ ሳይሆን እኔ በሱ ተስፋ ላለመቁረጥ በጣም ብዙ መስመሮችን ያለፍኩ ሰው ነኝ። ገባ? ቤተሰቦቹ እንደዛ እያሉኝ ምናምን በቃ ማለት መጥፎ ነገር ብለውኝ ሳይሆን በቃ ከሱ ህይወት እንደወጣ በጣም ብዙ መስመር እያሳዩኝ ነበር። ግን እኔ እሱን መርዳት፣ እሱን ማስደሰት፣ እሱ ሁሌም ጤና ሆኖ እንዲታይ፣ ማንም እንዲነካው፣ ማንም እንዲጎዳው ማልፈልግ ሰው ነበርኩኝ ቢገባው ማለት ነው። ግን ዛሬ ላይ ደግሞ እሱ አሰብኩት ወደ ኋላ መለስ ብዬ ከአንድም ሶስቴ ከህይወቴ ውጪልኝ ብሎኛል እና የእውነት ከህይወት ስላልወጣሁለት ነው መሰለኝ ዛሬ እንደፈለገ በቃ ከህይወቴ ውጪ እርሜ ላይ ለኛ ከዛ ተመልሼ ስለሚያገኝ ምናምን በቃ ይኸውልሽ ስሚ አንተ ባለበት ነው። ይኸውልሽ ስሚ ትመጣለሽ ግን ይኸውልሽ ኤርሚዬ ስሚ በእናትሽ ፕሊዝ። አሁን መጀመሪያ የተፈጠሩትን ነገሮች ለመርሳት ሞክሪ። በቃ አሁን ከስሜታዊነት እንውጣና ኖርማል ሆነን እናስብ። በቃ አንቺ ምንድነው ስሜትሽ? በመጀመሪያ አንተ እሱን እንዳለ አልነገርከኝም ነበረ፣ እሱ እንደነበረ አልነገርከኝም። ገባ? እኔ እሱን የማገኝበት በጣም እየደወለልኝ ነው፣ ቴሌግራም ላይ እየጻፈልኝ ነው። ስለዚህ እኔ ብያለሁ አብርሃም ሄርሜላን ገና ይለምናታል ብዬ ነበረ። ይሄው አብርሃም ሄርሜላን መለመን ጀምሯል ማለት ነው። ስለዚህ ሄርሜላ በደንብ ተለመኝ፣ ካልቀረሽ መመለሱ ካልቀረሽ ትመለሳለች ሄርሜላ እርግጠኛ ነኝ። ከህይወቱ ወጣ እንደማትቀር በጣም እርግጠኛ ነኝ። ትመለሳለች። ግን ምንድነው በጣም እንዲለምናት ትፈልጋለች። ምክንያቱም በዛ አሁን ከዚህ በኋላ ሰው ምናገራትም ከሆነ ሰው የሆነ ነገር የሚላት ከሆነ ራሱ ለምኖ ይኖ መጣ ማለት አለበት። እቺ ልጅ ብዙ ጊዜ ከህይወቴ ውጪ ሄርሜላ አለቦታሽ ስለተገኘሽ ዛሬ አይደለም አብርሃም አሁን በምላሱ በብዙ ሁኔታ ልክሳት ፈልጋለሁ ብለዋል። እናንተ ስለምታለቅሱበት ነው አብርሃም ይጫወትባችሁ። ገና አንቺ ላይም ገና ይጫወታል። ምክንያቱም አብርሃም የሚፈልገው ቢዝነስ ነው። ሌላ ቢዝነስ ከዩቲዩብ ውጪ ሌላ ቢዝነስ መስራት አይችልም አብርሃም ማለት ነው። ስለዚህ ዩቲዩብ ቀዝቀዝ ስል አዲስ ነገር ይፈልጋል እሱ ማለት ነው። ዩቲዩብ ቀዝቀዝ ስል አዲስ ነገር ይፈልጋል። ስለዚህ እናንተ ላይ ይጫወታል እንደፈለገ ማለት ነው። ስለዚህ በደንብ እንዲለምንሽ አድርጊ። በደንብ ይለምንሽ በደንብ ስለዚህ ለምኖሽ ራሱ ወደ ህይወትሽ ካስገባሽ አትለምኝ። በከኖሬ መዝመሩን ይዞ ይኖር፣ ካልኖሬ ደግሞ ጥርግ እንዲበል አድርጊ። ሴቶች እንደዚህ ካልሆናችሁ ወንዶች ልክ እንደ ሩታ ይጫወትብሻል። ከዛ በላይም ሊከፋ ይችላል አንቺ። ምክንያቱም እሱ የሚፈልገው ሴቶች ላይ ቆሞ ቢዝነስ ለመስራት፣ ሴቶችን አስለቅሶ ቢዝነስ ለመስራት። ስለዚህ እኔ አብርሽ ጀግንነቱ አይታየኝ። ምክንያቱም ሴቶችን አስለቅሶ ሴቶችን ከፍ ዝቅ አድርጎ ማንንም እንዲሰድባቸው ማንንም እንዲፈነጭባቸው አድርጎ ቢዝነስ የሚሰራ ወንድ ለኔ ወንድ አይደለም። ወንድ ማለት ጎንቦስ ብሎ ሰርቶ ቤቱን ራሱ የሚያስከብር
ቤቱንም አንድ ሴት ልጅ ለሱ ስለተሰጣች መጠበቅ ግዴታው ነው። ማንም መጥቶ አፉን እንዲከፍትበት የማይፈልግ ወንድ ነው ጀግና ወንድ ማለት ነው። ስለዚህ ጀግና ወንድ ማለት ለኔ ይሄ ነው። አብርሃም ደግሞ በምንም መልኩ ዩቲዩብ ስለሚሰራ ሮጦ ስለሚያገኝ ዩቲዩብ እኮ እነ ማርክም ይሰራሉ እነ ኤፋም ይሰራሉ ብዙ ሰዎች ይሰራሉ፣ ግን እንደ አብርሃም አላደረጉም። እንደ አብርሃም ቢዝነስ መስራት አልቻሉም። ሩታ ዝቅ ብላ ራሳን አዋርዳ ለአብርሃም ስለሚሰራ ነው አብርሃም ዛሬ እዚህ ደረጃ ላይ ደረሰ። ትልቅ ደረጃ ላይ ሲደርሳ እሷ ላይ እንደፈለገ መሆን ጀመረ፣ እሷ ላይ መጫወት ጀመረ። ስለዚህ ነገ ተነጎዳት እቺ ምን ዋስትና አላት እኮ ነው? ምን ዋስትና አላት? ከሷ ጋር ነገ ከሷ ጋር እኮ የሰው ልጅ ሳይጋጭ እኮ አይኖርም። ከሷ ጋር ስትጣላ እሺ ለነገ ሚስቱ ጋር ቢሄድም በልጁ ምክንያት ነገስ ወደ ኋላ ቢመለስስ? ስለዚህ የአብርሃም እና የሩታ ጉዳይ አሁን ሩታ ያደረገችው ቀይ መስመሩን አብርሃም ልብ እንዲቆርጥ ያደርጋል ይሆናል እንጂ አብርሃም እስከዛሬ ከሩታ ላይ አልቆለጠም። ባለፈው ራሱ እንደዛ አድርጋ እኔን ፈልገሽ እኮ አይደለም እኔን ለማባቀል ነው እንጂ እኔን ፈልገሽ ቢሆን እኮ ችግር የለም አለ። ቡዜ ገብታ ቡዜ እንደዛ የጮችበት ቀን ማለት ነው ሩታ ላይ። ስለዚህ እኔ ጋር አቱኝ ከሌላ ሰው ጋር ለምን ይወት ጀመርሽ? ከማይሆንሽ ጋር ሰው ጋር ለምን ይወት ጀመርሽ እያለት ነበር እዛ ጋር ቆሞ ራሱ ማለት ቪዲዮውን በልብ የምታዳምጡ ከሆነ ማለት ነው። ስለዚህ አሁንም ሄርሜላ ጣርጥሪ እኔ ምልሽ ማለት ነው ጣርጥሪ